ሰላም ወደ የዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምናነሳው ጥያቄ ሁላችንም በየቀኑ የምንጠየቀው ይመስለኛል። በሕይወቴ ትክክለኛውን ነገር የሰራው ነው? ትርጉም ያለው ሕይወት የመራው ነው? በጣም ወሳኝ ጥያቄ ነው። እና ይህንን ለመፈተሽ ከሪክ ዋረን ፐርፐስ ድሪቨን ላይፍ ከተሰኘው በጣም ታዋቂ መጽሐፍ አንድ ምዕራፍ ላይ እናተኩራለን። መጽሐፉ እንደሚለው ለዚህ ጥያቄ መልስ ከማግኘታችን በፊት መጀመሪያ መመርመር ያለብን አንድ ነገር አለ። አዎ፣ እሱም ለሕይወት ያለን እይታ ወይም የሕይወት ዘይቤ የሚለው ነው። ላይፍ ሜታፎር። በትክክል። እና ይህ የሕይወት ዘይቤ የሚለው ሐሳብ ያው በጣም ወሳኝ ነው። ብዙ ጊዜ ሳናስበው አእምሯችን ውስጥ የምንሰለው ምስል ነው። ልክ እንደ ኮምፒውተር ኦፕሬቲንግ ሲስተም ነው። ከበስተጀርባ ሆኖ ውሳኔዎቻችንን፣ ግቦቻችንን፣ ሁሉንም ነገር ይቆጣጠራል ማለት ነው። ዋው! የአእምሮ ካርታዎች እንዳልከው ማለት ነው። በጣም የሚገርም አገላለጽ ነው። አዎ፣ የአእምሮ ካርታዎች ናቸው። መጽሐፉ ላይ የተጠቀሱትን አንዳንድ ምሳሌዎች ሳነብ በጣም ገረመኝ። አንዳንዶች ሕይወትን እንደ ሰርከስ ያዩታል፣ ሁከትና መዝናኛ የበዛበት። አዎ፣ ሌሎች ደግሞ ፈንጂ እንደተከለለበት ሜዳ አድርገው በስጋት ይኖራሉ። በጣም የተለመደው ደግሞ ሕይወት እንደ ሮለር ኮስተር ነው የሚለው፣ ከፍታና ዝቅታ ያለው ወይም እንደ ካሮሴል የተሸከረከሩ ከፍና ዝቅ የሚሉበት። ሕይወት እንቆቅልሽ ነው፣ ጉዞ ነው፣ ውዝዋዜ ነው። ብዙ አይነት እይታዎች አሉ። ልክ ነው። እና የነገሩ አደገኛነቱ እዚህ ላይ ነው። የምንይዘው ዘይቤ በቀጥታ የምንኖርበትን መንገድ ይወስነዋል። እንዴት? ለምሳሌ ሕይወት ድግስ ነው ብሎ የሚያምን ሰው ዋነኛ ግልቡ መዝናናት ይሆናል ማለት ነው። ደስታን ማሳደድ። በትክክል። ሕይወት ሩጫ ነው ብሎ የሚያስብ ሰው ደግሞ ሁልጊዜ በችኮላ ውስጥ ነው። ፍጥነት ነው መለኪያው። ስለዚህ ሳናውቀው የመረጥነው ይሄ ዘይቤ የሕይወታችን መሪ ሆኖ ይቀመጣል። እሺ፣ እስቲ ይሄንን ጉዳይ ትንሽ እንፈትሸው። በአእምሯችን ውስጥ ያለ አንድ ምስል መላ ሕይወታችንን ይቀርጸዋል ያልን ነው? ሙሉ በሙሉ። ይህ ትንሽ የሚያስፈራ ይመስላል። ምንጩ ላይ እንደተጠቀሰው ሕይወት ማራቶን ነው ብሎ የሚያስብ ጽናትን ዋነኛ እሴቱ ያደርጋል። አዎ። ጦርነት ነው ወይም ጨዋታ ነው ብሎ የሚያስብ ደግሞ ሁልጊዜ ስለማሸነፍና ስለመሸነፍ ያስባል። ይህም ከሰዎች ጋር ያለውን ግንኙነት ሁሉ የፉክክር መድረክ ያደርገዋል ማለት ነው። በትክክል። እናም መጽሐፉ የሚለው እነዚህን በባህልና በዙሪያችን ባለው ዓለም የተቀረጹ ዘይቤዎችን እስቲ ለአፍታ ገታ እናድርጋቸው ነው። ቆም ብለን እንመርምራቸው። አዎ። እንዲያውም ከመጽሐፍ ቅዱስ የዚህን ዓለም ሥርዓት አትከተሉ፣ ነገር ግን አእምሯችሁን በመለወጥ ከውስጥ ተለወጡ የሚለውን ይጠቅሳል። ይህ ማለት እስካሁን ስንጠቀምበት የነበረውን የአእምሮ ካርታ ጥያቄ ውስጥ እናስገባ ማለት ነው። ትኩ መጽሐፉ 3 መጽሐፍ ቅዱሳዊ ዘይቤዎችን ያቀርባል። ሕይወት ፈተና ነው፣ ሕይወት አደራ ነው እና ሕይወት ጊዜያዊ ተልእኮ ነው። እሺ፣ የዛሬው ውይይታችን በመጀመሪያዎቹ 2 ላይ ያተኩራል። በጣም ጥሩ። የመጀመሪያውን እንመልከት። ሕይወት ፈተና ነው። እውነቱን ለመናገር ይሄ ትንሽ ከባድ ያለና ተስፋ አስቆራጭ ሐሳብ ይመስላል አገል። ሕይወት ፈተና ብቻ ነው? ጥሩ ጥያቄ ነው። መጽሐፉ ግን ፈተና የሚለውን ቃል የሚጠቀመው በቅጣት ኢኑሃ አይደለም። ይልቅስ ባህሪን ለመገንባት ለማጠንከርና ለመግለጥ እንደተሰጠ ዕድል ነው የሚያየው። ጸሐፊው እንደሚለው እግዚአብሔር የሰዎችን ባህሪ፣ እምነት፣ ታዛዥነት፣ ፍቅር እነዚህን ሁሉ ያለማቋረጥ ይፈትናል። ይሄ በመጽሐፍ ቅዱስ ውስጥ የተለመደ ሐሳብ ነው በጣም። እንዲያውም ፈተና፣ መከራ፣ ማጥራት እና መሰል ቃላት ከ200 ጊዜ በላይ መጠቀሳቸው የዚህን ጽንሰ ሐሳብ ማዕከላዊነት ያሳያል። ይህንን በምሳሌ ስናየው የበለጠ ግልጽ ይሆናል። ለምሳሌ መጽሐፉ ላይ እንደተጠቀሰው እግዚአብሔር አብርሃምን ልጁን ይስሐቅን እንዲሰዋለት በመጠየቅ ፈትኖታል። በጣም ከባድ ፈተና ነው። አዎ፣ ያዕቆብ ራሔልን ለማግባት ለተጨማሪ ዓመታት መስራት ሲኖርበት የትዕግሥት ፈተና ውስጥ አልፏል። ግን ደግሞ ፈተናውን የወደቁም አሉ። እውነት ነው። እንደ አዳምና ሔዋን በኤደን ገነት፣ ዳዊትም በተለያዩ አጋጣሚዎች፣ በሌላ በኩል ደግሞ እንደ ዮሴፍ፣ ሩት፣ አስቴር እና ዳንኤል ያሉ በፈተና ውስጥ አልፎ ባህሪያቸው የጸና ሰዎችም አሉ። እዚህ ላይ የሚያስገርመው ነገር መጽሐፉ ፈተናዎችን እንዴት እንደሚተነትናቸው ነው። ፈተናዎች ሁልጊዜ ትልቅና ግልጽ የሆኑ ክስተቶች አይደሉም። እንደ አብርሃም አይነት ድራማዊ ላይሆኑ ይችላሉ። በፍጹም። ምንጩ እንደሚለው ፈተናዎች በዘመናዊው ዓለም በተለያዩ መንገዶች ይመጣሉ። ለምሳሌ በዋና ዋና የሕይወት ለውጦች
ስራ መቀየር፣ ማግባት፣ ልጅ መውለድ። አዎ፣ በዘገዩ ተስፋዎች የጠበቅነው ሳይሆን ሲቀር ማለት ነው። በማይቻሉ በሚመስሉ ችግሮች፣ ባልተመለሱ ጸሎቶች፣ ባልተገባ ትችትም ጭምር ይላል። በትክክል ይህ በጣም እውነት ነው። ስለዚህ ፈተና ማለት የግድ አንድ አሳዛኝ ስህተት መፈጠር አለበት ማለት አይደለም። በዕለት ተዕለት ሕይወታችን ውስጥም አሉ ማለት ነው። በፍጹም። ለምሳሌ በትራፊክ መጨናነቅ ውስጥ የምናሳየው ትዕግስት የባህራችን ፈተና ነው ማለት ይቻላል። በፍጹም። መጽሐፉ የሚለው ይህንን ነው። ፈተናዎች በዕለተ ተዕለት ቀላል ድርጊቶች ውስጥ ተደብቀው ይገኛሉ። እውነት? አዎ። ለሌላ ሰው በር መክፈት፣ መሬት ላይ ወደ ቆሻሻ ማንሳት፣ ለአንድ አስተናጋጅ በትህትና መናገር፣ እነዚህ ሁሉ ትንንሽ የሚመስሉ ድርጊቶች የባህሪያችን መፈተኛዎች ናቸው። ይገርማል። ጸሐፊው የግል ምልከታውን ሲያስቀምጥ እግዚአብሔር እምነትን በችግሮች፣ ተስፋን በንብረት አያያዝ፣ ፍቅርን ደግሞ በሰዎች በኩል ይፈትናል ይላል። መጽሐፉ ላይ የተጠቀሰው አንድ ወሳኝ ፈተና ደግሞ የእግዚአብሔርን ቅርበት በማይሰማን ጊዜ የምናሳየው ምላሽ ነው። ይህ በጣም ከባድ ፈተና ይመስለኛል። በጣም። አንዳንድ ጊዜ እግዚአብሔር ሆን ብሎ ራሱን የሚደብቅ ወይም ዝም የሚል ይመስላል። የንጉሥ ሕዝቅያስ ምሳሌ ተጠቅሷል። አዎ፣ የሕዝቅያስ ታሪክ በጣም አስተማሪ ነው። መጽሐፍ ቅዱስ እንደሚለው እግዚአብሔር የሕዝቅያስን ባህሪ ለመፈተኑና በልቡ ውስጥ ያለውን ሁሉ ለማየት ለብቻው ተወው ይላል። ለምን? ሕዝቅያስ ከእግዚአብሔር ጋር የጠበቀ ግንኙነት ነበረው። ነገር ግን በዚህ መዋቅት እግዚአብሔር ሆን ብሎ ወደ ኋላ በማለት ሕዝቅያስ በራሱ ሲሆን ምን አይነት ውሳኔ እንደሚወስን በልቡ ውስጥ እብሪት ሲኖር አይኖር ለማየት። ልክ እንደ መጽሐፉ ትንታኔ ይህ የሚሆነው ድክመታችንን ለማሳየትና ለበለጠ ኃላፊነት ለማዘጋጀት ነው። በእግዚአብሔር ላይ ያለን ጥገኝነት እውነተኛ መሆኑን የምናረጋገጠው የእርሱን መኖር በማኖራበት ጊዜ በምንወስደው እርምጃ ነው። ይሄ ሁሉ ግን መልካም ዜናም አለው። መጽሐፉ እንደሚለው እግዚአብሔር ልንሸክመው ከምንችለው በላይ ፈተና አይሰጥም። አዎ፣ ከፈተናው ጋር አብሮ መውጫውን ያዘጋጃል። ፈተናውን ለመቋቋም የሚያስችል ጸጋ ወይም ብርታት እንደሚሰጥ ይናገራል። እናም ፈተናን በጽናት ማለፍ በዘላለም ሕይወት ሽልማት እንደሚያስገኝም ይገልጻል። ትክክል። ያዕቆብ በፈተና የሚጸኑ ሰዎች የተባረኩ ናቸው፣ ፈተናውን ሲያልፉ እግዚአብሔር ለሚወዱት የገባላቸውን የሕይወት አክሊል ይቀበላሉ ማለቱን ምንጩ ይጠቅሳል። ስለዚህ ሕይወት ፈተና ነው የሚለው ዘይብ ተስፋ አስቆራጭ ሳይሆን ለባህሪው እድገትና ለዘላለማዊ ሽልማት የተሰጠ ዕድል አድርገን እንድንመለከተው ነው የሚያበረታታን። እሺ፣ ሕይወት ፈተና ነው የሚለው ሐሳብ በአንድ በኩል ክብደት አለው፣ ግን ነገሮችን የምመለከትበት ሌላ አቅጣጫም አለ። ሕይወት መቋቋም እና መጽናት ብቻ ከሆነ ትንሽ ይከብዳል። እውነት ነው። እስቲ ስለዚህ ሁለተኛው ዘይቤ ሕይወት አደራ ነው ስለሚለው እናንሳ። በጣም ጥሩ ሽግግር ነው። የሁለተኛው ዘይቤ የመጀመሪያውን ያሟላል። ዋናው ሐሳቡም ይሄ ነው። በምድር ላይ ያለን ጊዜ፣ ጉልበት፣ ብልህነት፣ ዕድሎች፣ ግንኙነቶችና ሀብቶች፣ ሁሉም ነገር የእኛ አይደለም፣ ከእግዚአብሔር የተሰጡንና በእኛ እንክብካቤ ስር የተቀመጡ ስጦታዎች ናቸው። ባለቤቶች ሳንሆን መጋቢዎች ነን። በአማርኛ አደራ ጠባቂዎች ነን። ይህንን ጽንሰ ሐሳብ ለማስረዳት መጽሐፉ ላይ የቀረበው ምሳሌ በጣም ገራሚ ነው። አዎ፣ የሐዋዩ ቤት ታሪክ። በሐዋይ የሚገኝ የሚያምር የባህር ዳርቻ ቤት ለእረፍት የተሰጣቸው ጥንዶች ታሪክ። ባለቤቶቹ ቤቱ እንደ ራሳቸው አድርጋችሁ ተጠቀሙበት ብሏቸዋል። ዋው! እኔ እንደዛ አይነት ቤት ብሻል ምን እንደማደርግ መገመት ይከብደኛል። በጣም ያጓጓ ነው። ግን ነጥቡ ገብቶኛል። ጥንዶቹ በቤቱ ተደስተዋል፣ በመዋኛ ገንዳው ዋኝተዋል፣ ከማቀዝቀዣው ምግብ በልተዋል። ነገር ግን ቤቱ የራሳቸው እንዳልሆነ ስለሚያውቁ ለእያንዳንዱ ዕቃ ልዩ ጥንቃቄ አድርገውለታል። በትክክል ምንም ነገር እንዳይሰበር፣ እንዳይቆሽ ተጠንቅቀዋል። ምክንያቱም አደራ ነው። በዲዩቅ ልክ እንደዚሁ በምድር ላይ ያሉንን ነገሮች ጥቅማቸውን እናጣጥማለን፣ ነገር ግን ባለቤትነት የለንም። እና ይሄ የመጋቢነት ጽንሰ ሐሳብ አዲስ አይደለም። መጽሐፉ እንደሚለው ከፍጥረት መጀመሪያ ጀምሮ የነበረው የአዳምና የሔዋን የመጀመሪያ ሥራ የተሰጣቸውን የኤድን ገነት መንከባከብና ማስተዳደር ነበር። ይህንን የመጋቢነት ኃላፊነት የበለጠ ለማስረዳት ኢየሱስ የተናገረውን የመክሊት ምሳሌ ምንጩ ይጠቀማል። ያንን ምሳሌ ያውቀዋለሁ። አንድ ባለጸጋ ለጉዞ ሲወጣ ለ3 ባሮቹ እንደ ችሎታቸው የተለያየ መጠን ያለው ገንዘብ መክሊት በአደራ ሰጥቷቸው ይሄዳል። ከዛ ሲመለስም ገንዘባቸውን ያተረፉትን ይሸለማል፣ የተሰጠውን ቀብሮ ያስቀመጠውን ግን ይገሳል። ልክ ነው። ይህ ምሳሌ የሚያሳየው የተሰጠንን አደራ
ያው ችሎታ፣ ጊዜ፣ ገንዘብ ወዘታ በአግባቡ መጠቀም ዋጋ እንዳለው ነው። ዝም ብሎ መቀመጥ አማራጭ አይደለም። እና ጥሩ መጋቢ ነሽ ሽልማት አለው። አዎ፣ በዘላለም ሕይወት የሚያስገኛቸው 3 ሽልማቶች እንዳሉ ምንጩ ይዘረዝራል። የመጀመሪያው የእግዚአብሔር ዕውቅና ነው። ያንን መልካም፣ አንተ ታማኝና በጎ አገልጋይ የሚለውን ቃል መስማት ያ ትልቅ ነገር ነው። ሁለተኛው የሹመት እድገት ነው። በብዙ ነገር ላይ ሾማለሁ ይላል። ሦስተኛው ደግሞ የክብር በዓል ነው። ወደ ጌታህ ደስታ ግባ በማለት ወደ ክብሩ ይጋብዛል። ይህንን ሐሳብ ወደ ተጨባጭ ምሳሌ ስናመጣው ገንዘብን መመልከት እንችላለን። ገንዘብ እንደ ፈተናም እንደ አደራም ሊታይ ይችላል። በጣም መጽሐፉ እንደሚለው እግዚአብሔር ገንዘብን የምንይዝበትን መንገድ ይመለከታል። ግን እንዴት ነው የምንይዘው? የ20 ብር ቡና በጀት ከሰማያዊ ሀብት ጋር ሊገናኝ የሚችለው? ይህ ትንሽ የተለጠጠ አይመስልም? በፍጹም አይመስልም። እንደ መጽሐፉ አስተምህሮ በገንዘብ አጠቃቀማችንና በመንፈሳዊ ሕይወታችን ጥራት መካከል ቀጥተኛ ግንኙነት አለ። እውነት? አዎ። ገንዘብን እንዴት እንደምንጠቀምበት፣ ምን ያህል ታማኝ እንደሆንን ከሚያሳዩ መለኪያዎች አንዱ ነው። ምንጩ ላይ የተቀመጠው ሐሳብ በጣም ጠንካራ ነው። በዓለማዊ ሀብት ማለትም በገንዘብ የማትታመኑ ከሆነ የሰማይን እውነተኛ ሀብት ማለትም መንፈሳዊ በረከቶችን ማን አደራ ይሰጣቸዋል ይላል። ዋው! ማለትም በዚህ ምድር ላይ በእጃችን ያለውን ትንሽና ተጨባጭ ነገር በአግባቡ መያዝ ካልቻልን እንዴት ነው የማይታየውና የላቀውን መንፈሳዊ ነገር አደራ ልንሰጥ የምንችለው የሚል ጥያቄ ነው። ይህ በጣም ከባድ ሐሳብ ነው። ስለዚህ በትንሽ ነገር መታመን ለትልቅ ነገር ያዘጋጃል ማለት ነው። በትክክል ያ የሉቃስ 16:10 ጥቅስ ወደ አእምሮ የመጣ በትንሽ ነገር የታመነ በትልቁም ነገር ይታመናል። ነጥቡ እሱ ነው። ዓለማዊ ሀብትን የምንቆጣጠርበት መንገድ እግዚአብሔር በመንፈሳዊ በረከቶች ላይ ምን ያህል ሊተማመንብን እንደሚችል ይወስናል። እና የተሰጠን ነገር በበዛ ቁጥር ኃላፊነትንም ይጨምራል። ኢየሱስ እንዳለው ብዙ ከተሰጠው ሰው ሁሉ ብዙ ይጠበቅበታል። ብዙ አደራ ከተሰጡም ሰው የበለጠ ይጠየቃል። ታዲያ ይህ ሁሉ ምን ማለት ነው? የዛሬውን ውይይት ስናጠቃልል በሕይወታችን ትክክለኛውን ነገር እየሰራን መሆኑን እንዴት እናውቃለን ለሚለው ጥያቄ ምንቹ 2 አቅጣጫዎችን ያሳየናል። ሕይወትን የምንመለከትበትን የአእምሮ ካርታ በመቀየር አዎ፣ የመጀመሪያው ሕይወት ፈተና መሆኑን መረዳት ነው። ይህ የሚያጋጥሙንን ችግሮች እንደ ባህሪ መገንቢያ ዕድሎች እንድንመለከት ይረዳናል። ልክ ነው። ሁለተኛው ደግሞ ሕይወት አደራ መሆኑን ማወቅ ነው። ይህ ያለንን ነገር ሁሉ ጊዜ፣ ችሎታ፣ ግንኙነት፣ ሀብት እንደ ባለቤት ሳይሆን እንደ ታማኝ መጋቢ እንድንይዝ ያደርገናል። በቃ ይህ የሁለትዮሽ እይታ ነው። በአንድ በኩል የሚያጋጥሙንን ፈተናዎች በጽናት ማለፍ፣ በሌላ በኩል ደግሞ የተሰጠንን በረከት በአግባቡና በጥበብ ማስተዳደር። አንዱ የመቋቋም ሌላኛው ደግሞ የማብዛት ኃላፊነት ነው። በመጽሐፉ ከን 5 በሚለው ክፍል ላይ የቀረቡትን ቁልፍ ሐሳቦች ልጥቀስ። እሺ። ሊታሰብበት የሚገባ ነጥብ ሕይወት ፈተናና አደራ ነው። ሊታወስ የሚገባ ጥቅስት ደግሞ ቅድም ያነሳነው ሉቃስ 16:10 ነው። በትንሽ ነገር የታመነ በትልቅም ነገር ይታመናል። ይህንን ውይይት ስንዘጋ ለአድማጭ የሆን አንድ የመጨረሻ ሐሳብ ማንሳት እፈልጋለሁ። በጣም ጥሩ። ከመጽሐፉ ሊታሰብበት የሚገባ ጥያቄ ላይ ተመሠርቶ ግን ለግል ነጸብራቅ በሚያመች መልኩ የቀረበ ነው። ዛሬ ባነሳናቸው 2 ዘይቤዎች ሕይወትን ብንመለከት። እሺ፣ እስቲ ያለፈውን ሳምንት እናስብ። ምናልባት ሳናስተውለው ያለፍነው የተደበቀ ፈተና ምን ሊሆን ይችላል? በሌላ በኩል ደግሞ አሁን በሕይወታችን ውስጥ ትልቁ አደራ የተሰጠን ነገር ምንድን ነው? ችሎታችን ነው? ቤተሰባችን? ጊዜያችን? ወይስ ሌላ? ጥሩ ጥያቄ ነው። ምንጩ እንደሚጠቁመው ለእነዚህ ጥያቄዎች የምንሰጠው መልሱ ሁሉንም ነገር ይቀይረዋል።